መንገድ እየተጎተተበት ያለፈበት የደም አሻራ የሚመስል ነበር። የተወሰኑም የስጋ ብጭቅጫቂዎች ተደብድቦና ከዛም ባሻገር ደግሞ የሚነዱት መኪና ላይ ከኋላ በገመድ በማሰር መንገድ ለመንገድ እየጎተቱ ብቻ ሰውነቱ እየተላላጠ እንዴ እስካሁን ድረስ ልክላችኋለሁ ብለህ ነበር። ይሄ ስራ አይቻ ምን ይሆንክ ነው? ምን አስበህ ነው? ሰውዬ ብሩ ያስፈልገናል እንዴ? ስሩ ያልክንን ስራ እኮ በስነ ስርዓት አስተዳደር እንዴ። ከዚህ በላይ ምንም የምትፈልገው? ሰላም ውድ ቤተሰቦች እንዴት አላችሁ? እኔ ከፈጣሪ ጋር አለሁ። ዛሬ ደግሞ አዲስ ጉዳይም ቢሆን በእኔ ዙሪያ ያጠነጠነ ቪዲዮ ነው ይዤላችሁ የመጣሁት። ውድ ቤተሰቦቻችን ዛሬ ትንሽ የሀዘን ቀን ሆኖብኛል። ድንገት ሌላ ስራ ላይ ነበርኩኝ። አሁን አንድ ጓደኛ ነበረኝ፣ በጣም የቅርብ ጓደኛዬ፣ ከልጅነት ጀምሮ አብረን ያደግነው እና እሱ በሰዎች ተደብድቦ ድብደባ ደርሶበት ህይወቱ እንዳለፈ ተነግሮኝ እህቱ ደውላ ነግራኝ ነው እንግዲህ ካሜራ አብርቼ መጀመሪያ እስኪ ለቤተሰቦቼ የሚያስተምራቸው የሚጠቅማቸው ነገር ካለ ብዬ ነው እንግዲህ ካሜራዬን አብርቼ ፊት ለፊታቸው የተገኘሁት። በአሰቃቂ ሁኔታ ተደብድቦና ከዛም ባሻገር ደግሞ የሚነዱት መኪና ላይ ከኋላ በገመድ በማሰር መንገድ ለመንገድ እየጎተቱ ብቻ ሰውነቱ እየተላላጠ እንዲሄድ አድርገውት ብቻ በጣም ተሰቃይቶ እንደሞተ ነው ትንሽ እህቱ የተወሰነ ኢንፎርሜሽኖችን ያደረሰችኝ። ውድ ቤተሰቦቻችን የእውነት የሚከብድ ነው ለኔ። ጓደኛዬ ማለት ይከብዳል፣ ወንድም ነው። እኛ ቤት ከሌለ እነሱ ቤት ገብተን በልተን፣ እነሱ ቤት ከሌለ እኛ ጋር እናቶቻችን ተጠራርተው ቡና ጠጥተው ምናምን ያሳለፍን ልጆች ነን። አንዱ የአንዱን ልጅ የኔ ልጅ አይደለም ብሎ የሚያልፍ አይደለም። እኔ ሳጠፋ የሱ እናት ቀጣኝ፣ የሱ ሲያጠፋ የኔ እናት ቀጣው ነው ያደግነው። ያ ማለት ከወንድምነት የበለጠ ነውና ውድ ቤተሰቦቻችን የእውነት በጣም ቅስም የሚሰብርና ህይወቴ ያለሁበት ስራ ለሰው ለራሴ ለጎኔ ላለ ሰው አልሆነም ብዬ ዛሬ የእውነት የመጀመሪያ ጊዜ ነው እንደዚህ ሲጸጸት። ውድ ቤተሰቦቻችን ግን ያው እግዚአብሔር የፈቀደው ነው የሚሆነው። የመለያየታችንን አብረን አለመሆናችንን በሰዓቱ እኔ አልተመቸኝም ነበርና ከአንድ ጓደኛው ከፍቅረኛው ጋር የሆነ ቦታ ላይ እየተዝናኑ እንደነበረ ቀድሞ ደውሎ አሳውቆኛል። ከዛ በኋላ ነው ያ ጉዳይ ተፈጠረው። ለምን ተፈጠረ እንዴት ተፈጠረ የሚለውን እንግዲህ ልናጣራ እናንተን ይዘን ልንወጣ ነው። ውድ ቤተሰቦቻችን የእውነት የሚከብድና የሚያስጨንቅ ስሜት ውስጥ ነው ያለሁት ስላችሁ አንድና ሁለት የለውም ይሄ ጉዳይ። ምክንያቱም ምንድነው እንዳልኳችሁ አብሮ ማደግ ብቻ ሳይሆን ዛሬ ላይ ያወቅነው ሰው ህይወቱ አልፏል፣ በአሰቃቂ ሁኔታ ተገድሏል። ስራችንም ማል ሰው ተገድሎ ስናገኝ ምን አይነት ስሜት እንዳለው ለእናንተ ለውድ ቤተሰቦቼ አዲስ የሚሆን ነገር አይደለም። ብቻ የተወዘገበ ስሜት ውስጥ ነን። ካሜራማኔም አለ፣ ከጀርባ ጓደኞቼም አሉ። እስኪ ይሄን ነገር ለማጣላት አብረን እንውጣ ተባብለን የወጣ ነው። መጀመሪያ ግን እናንተ የምትቀድሙ ውድ ቤተሰቦቻችን አላችሁ። ከእናንተ ጋር የተወሰነ ቆይታ ላድርግ ብዬ ነበር። ውድ ቤተሰቦቼ ጓደኛዬ ተደበደበ ወይም ደግሞ በመኪና ተጎተተ ወደ ተባለበት ቦታ ጓደኞቼን ይዤ ልሄድ ነው። እዛም አካባቢ ያው ፎረንሲክ ምርመራዎች ምናምን እየተደረጉ ነው ያሉት። እነዛን ሰዎች ደግሞ ለማወቅ ትንሽ ይከብዳል። ምክንያቱም ማታ ነበር ሰዓቱ፣ ማንም ያላያቸው ሰዓት ስለነበረ ከኛ ግን የሚያመልጥና የሚደበቅ ነገር የለም። የእናንተ ብርታት እስካለ ድረስ ወደፊት ሄደን የዚህን ሰው ገዳዮች ለማግኘት እንሞክራለን። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት እየሰጣችሁ ሀሳብ ማስጫው ላይ ደግሞ ለሞተው ጓደኛችን ነፍስ ይማር እያላችሁ አብራችሁን ቆዩ። ወደ ቦታው ልሰዳችሁ ምን እናገኛለን የሚለውን አብረን ነው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ።
ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ውድ ቤተሰቦቻችን እንደምታዩት መንገድ ለመንገድ እየተጎተተበት ያለፈበት የደም አሻራ የሚመስል ነበር። የተወሰኑም የስጋ ብጭቅጫቂዎች ቦታው ላይ አሉ። ውድ ቤተሰቦቻችን እስቲ እህቱን እናገኛትና ምን እንደተፈጠረ እንጠይቃት። አብራችሁ ቆዩ። እንግዲህ ውድ ቤተሰቦቻችን የጓደኛችን እህት ማለት ለኔም እህቴ ናት እንዳልኳችሁ ረጅም ጊዜ እነሱ ቤት እኛ ቤት እየተባባልን ነው ያደግነው። ረጅም ጊዜያችንን ያሳለፍነው ስራ በራሱ መንገድ ከፋፍሎን ሁላችንም ወደ የራሳችን ሩጫ ውስጥ ገብተን ዛሬ ላይ በተደጋጋሚ እንደ ድሮ ቀን በቀን ጠዋት ማታ ባንገናኝም ሁልጊዜ በልባችን ግን ጓደኝነታችን ወንድማማችነታችን ከጎናችን ነበረ። ከጎን የምትላት እንግዲህ እህታችን የሱ እህት ናት። ወንድሟ ሞቶ ተገኝቷል ተብላ ነው እንግዲህ ተጣርታ ቀጥታ እኔ ጋር ደውላልኝ ቅድም እንዳልኳችሁ ከሷ ጋር የተገናኘ ነው። እስቲ የተፈጠረውን ነገር እሷ የሰማችው ወይም ደግሞ ቀድማ የደረሰችበት ነገር ካለ ታውራን ብለን እናንተ ፊት ተገናኝተናል። ውድ ቤተሰቦቻችን ታሪኩን እስክንሰማ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረግን ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀመጠን አብሮነታችን እናሳይ። ለሟች ነፍስ ይማርልን። ስምሽን እኔ እንኳን አያስፈልገኝም፣ ተመልካች እንዲያውቀው ስምሽ ማን ነው? ወንድማችን ደግሞ ምን እንዳጋጠመው ከዛ በፊት ወይ ያጋጠመው ችግር እንዳለ የነገረሽ ነገር ካለ የተወሰኑ ነገሮች የምሰራውን ስራ ታውቂያለሽ እና ለእኔም እንዲጠቅመኝ ገዳዮቹ ጊዜ ሳይፈጅ እንድናገኛቸው እስኪ የተወሰነ ነገር ወይ። ስሜ ገነት ይባላል እና የወንድሜ ሞት በጣም ከባድ ነው። እኔ አሁን ራሱ አንተን ልጠራ የቻልኩት ለማን ላውራው ብዬ በጣም ጨንቆኝና አንተም ደግሞ ከኔ በላይ ታውቀዋለህ ብዬ ነው አንተን ልጠራ የቻልኩትና እኔ አሁን ራሱ ላውራ በጣም አቅቶኛል። ግን ማውራት ስላለብኝና ማወቅም ስላለብኝ አንተም ጓደኛው ነህ ማወቅ ስላለብህ ብዬ ነው። ቤተሰብ ነን። ይሄ ችግር ደግሞ የኔ ብቻ ሳይሆን ያንተም ችግር ስለሆነ ነውና የሱ ሞት እንዴት እንደሆነ እኔ ራሱ ደንግጫለሁ፣ ግራ ገብቶኛል። እንዴት እንደሆነ አላቅም። አንተ መፍትሄ ትሰጠኛለህ ብዬ ነው የጠራሁህ ወደዚህ። አንተም ቤተሰብ ነህ፣ እንዴት እንዳደጋችሁ ታውቃለህ። እኔ ብቻ አይደለሁም። ይሄ ነገር የኔ ብቻ ሀዘን አይደለም፣ ያንተ ሁሉ ሀዘን ነው። ጓደኞችንም እንዴት እንዳደጋችሁ አንተም ታውቃለህ። ከታች ከህፃንነት ጀምሮ ነው አብራችሁ ያደጋችሁትና ይሄን ነገር ደግሞ እኔ ብቻ አይደለም ችግሩን ልሸከሙ የምችለው አንተም ትካፈለኛለህ ብዬ ነው የጠራሁህ። እና እንዴት እንደሆነ እኔ ራሱ ማጣራት አቅቶ መጀመሪያ እንትን የጠራሁት እና ከባድ ነው። እንዴት እንደማወራ ራሱ አላውቅም። እሺ ይሄ ነገር ከመሆኑ በፊት ወንድማችን ላይ ያየሽበት የጸባይ ለውጥ ወይም ደግሞ አሁን ያለሽው ቤት ውስጥ አንቺ ነሽ እና ላንቺ እህቴ እንደዚህ ተፈጥሯል፣ ይሄ ነገር ያስፈራኛል፣ ከሰዎች ጋር ወይ ደግሞ ተጋጭቷል የሚባል የሆነች ትንሿ ነገር ወደ ወንድማችን ገዳይ ይወስደናልና ከጎኑ ያለሽው አንቺ ነሽ። አግብቶ ወልዶ አልወጣም ከቤት አብራችሁ ነው ያላችሁትና እስቲ የተወሰነች ነገር ለኔ ይጠቅመዋል የሆነች ትንሽ ብለሽ አንቺ የምታስቢያት ነገር ለኔ ትንሽ መንገድ ልትከፍትልኝ ትችላለችና እንደው እስኪ የሆነ የተቀየረ ባህሪ ነበረ ወይ ደግሞ ከሰዎች ወንድምሽ ከሰው ተጋጨ ብለው ያወሩሽ ነገር ነበር? እስካሁን ምንም ያወራኝ ነገር የለም። ግን ምንድነው ከሱ ጋር ለውጥ ትንሽ የተወሰነ ነገር አየሁት። እያመሸ ይመጣል። ድሮ ቢያመሽ እንኳን አንተ ጋር ነው የሚያመሸው እና ከጓደኞቹ ጋርም ሲያመሽም አንዳንዴ አብረውት ይመጣሉ። አሁን ግን ምንድነው የተወሰነ ሳምንት ያየሁት ጓደኞቹ አብረውት እየመጡ አይደለም። አንተም ደግሞ ይሄን 2 ቀን ቀርተሃል። ለምን እንደሆነ አላውቅም። እና ያ ነገር ነው ትንሽ እንትን ያለኝ ያሰጋኝ። በቃ ለኔ ንገረኝ ስለው አልነገረኝም። ችግሩ ምን እንደሆነ አልነገረኝምና ለዛ ነው ትንሽ ይሄን ምን ለማለት ደግሞ ለመጫን ደግሞ ከበደኝ። እስኪ ምናልባት ከራሱ ጋር ሰላም አይሆንም ይሆናል ብዬ አሰብኩና እኔ በቃ እንዴት እንደማወራ ራሱ አሁን ከብዶኛል። እኔ ላንተ አውርቶ ይሆናል ብዬ ነው አንተን የጠራሁት። ጉዳዩ ማለት አደጋው ተፈጠረ በተባለ ሰዓት ደውሎልኝ እንደማይመቸኝና የተወሰኑ ስራዎች እንዳሉኝ ግልጽ ነው። አውርቼው ነበረ። ከጓደኛው ጋር እየተዝናና ነበር፣ ከፍቅረኛው ጋር መጠጥ ቤት ውስጥ እየተዝናኑ እንደነበረ አውቃለሁ። በሰዓቱ ለኔም ደውሎልኛል። ከዛ ውጪ እንግዲህ አንቺ ስትደውይልኝ ነው አሁን ነው
ይህንን ነገር ለማጣራት እንግዲህ ስራ የጀመርነው ብቻ ከባድ የሚባል ነገር ላይ ነው ያለነው። ማታም ስለነበረ ሰዓቱ እንዳያችሁት ደግሞ ሲጎትተው ይዞት የመጡት መንገድ ውስጡን የሆነ መንገድ ነው። አስፋልት ዳር እንኳን ካሜራ ተብሎ የተወሰነ የመኪናውን ታርጋ ለመያዝ ወይ የመኪናውን ቀለም አይነቱን ለመለየት የሚያስችል ጊዜ ላይ አይደለም። እነሱም ሲጀመር ሆን ብለው አሻራቸውን አጥፍተው ነው ከቦታው የጠፉት። እንግዲህ ከመደብደብ ውጪ በስለት የተወጋበት ቦታ የለም። አንዳንድ የዱላ ቅጥቀጣዎችም የሉትም። ብቻ እንግዲህ ያው እኔ በውስጤ የማስባቸው አንዳንድ ነገሮች አሉ። እነሱን ደግሞ ከናንተ ከውድ ቤተሰቦቼ ጋር እንግዲህ በተቻለኝ አቅም አጣርቼ ወንድሜን ገዳዮቹን ለማጣራትና ለማወቅ የቻልኩትን ያህል አደርጋለሁ። ምክንያቱም ግዴታዬ ነው። እንኳን ለራሳችን ሰው ለውጭ ሰውም ብዙ ሆነናል፣ ብዙ ለፍተናል፣ ብዙ ደክመናልና ዛሬ ላይ ደግሞ በእኛ ሲሆን ምን ደክምበት ምን ዝልበት ምንም አይነት ምክንያት የለም። ውድ ቤተሰቦቻችን እህታችንም የወንድሟን ሁኔታ ታጣራ። እዛው ቤቷም አካባቢ ላይ እንግዲህ አንዳንድ ሰዎች አሉ። እነሱም ቤት ውስጥ የሚስተካከለውን የሚደረገውን ነገር እያደረጉ ስለሆነ ለሷ የተወሰነ ጊዜ እንስጣት። እኛ ግን ስራችንን እንቀጥል። ውድ ቤተሰቦቻችን የጓደኛችንን ገዳይ እንግዲህ ዛሬ አግኝተን ለእናንተ የምናሳይበት ወይም ደግሞ እኛ ራሳችን ካለንበት ሀዘን እፎይ ብለን ነፍሱ እሱም እንድታርፍ በዱላ ተደብድቦ ምን ያህል ሲሳቀቅ ምን ያህል ሲሰቃይ እንደነበር እንግዲህ መገመት ቀላል አይደለም። በጣም ይከብዳል። ብቻ የሆነ ሆኖ ዛሬ ቀጥታ ወደ እነዚህ ወደ ተባሉ ሰዎች ወይም እኔ ወደ አሰብኳቸው ሰዎች ይዣቸው ሄዳለሁ። እህታችንን ወደ ቤቷን ላካት። በመሀል የምታስፈልገን ሰዓት ላይ እንግዲህ ቀጥታ ወደ እሷ ጋር እንመጣና በድጋሚ እሷን የምናገኛት ይሆናል። ከዛ በፊት እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት በድጋሚ ኮሜንት ሴክሽን ላይ ያስቀመጣችሁልን ያላችሁን ሀሳብ እርስ በርስ ተነጋገሩበት፣ ሀሳብ ይንሸራሸርበት። ያው ከዚህ በፊት ባላችሁ መሰረት እንግዲህ የሚለቀቅበት ሰዓት ይስተካከል ብላችሁ ነበረ። አሁን ተስተካክሏል። ሰብሰብ እያለን ነው። አሁንም ግን ያው የተመልካች እጥረት አለን። ወዴት ሄዳችኋል? እናንተስ እንዴት እናድርግላችሁ የሚለውን እናንተም ሀሳባችሁን እየሰጣችሁን እለፉ። ከዚህ በኋላ እንግዲህ ከምትሉን ነገር ወጥተን ማናቀም ከዚህም በኋላ ስለማንወጣ ሌላም መስተካከል ያለባቸው ነገሮች ካሉ ሀሳባችሁን አስቀምጡልን። መልሰን እንገናኛለን። እስከዛው ቸር ቆዩ። እንግዲህ ውድ ቤተሰቦቻችን ትንሽ ከኛ ጋር ግጭት የነበራቸው አንዳንድ ልጆች አሉ። ሁለት ልጆች አንድ ላይ የሚኖሩ ልጆች ናቸው። እነሱ መኖሪያ ቤት ጋር ደርሻሉ። ይህንን ነገር ከነሱ ውጪ ማንም ሊያደርገው አይችልም። ብቻውን መሆኑን ጠብቀው ነው ይህንን ነገር ያደረጉት ብዬ ስለማስብ ነው። እንግዲህ እሷን ፊት ይህንን ነገር ማንሳት ስላልፈለግኩ ነው። በጣም ያለሁበት ስሜት ጥሩ አይደለም። እስኪ እንግባና የሚሉትን እንስማ እና ተከታተል። ካሜራ ነው ቤት እኮ ነው ያለው። ስርዓት ይዘህ ቁጭ በል። ተከብረህ ተቀመጥ። የምትቀመጥ ከሆነ ባታከብረኝ ቤቴ ነው ያለው። ቁጭ በል አልፈህ። ምን ይሆንክ ነው እንዴ? ሰው ቢገብተህ እንዴ የፈለኩትን መፍጠር እችላለሁ። ቁጭ በል እንዴ ዴባ። ምን እሺ ነው እንደ አዲስ ሰው የምትሆነው? ቁጭ በል እንዴ ካሜራ ይዘህ መተህ ምናምን እኛ እንደዚህ ተወራለህ እያልኩ ነው እኮ። ሰው ቤት መተህ ተረጋጋ አትበለኝ። ቁጭ በል እንዴ ተቀመጥ። ኧረ ዴባ ምን እሺ አጥፎ እሱን ካሜራ። አንተ ምንድነው እንደ አዲስ ሰው እንደዚህ የምትቀየው? እሱን ካሜራ አጥፋልኝ። እሺ እየሰማኸኝ ነው አይደል? አንተ ሰላም ያዝ። ምን እሺ ነው ትለኛለህ እንዴ? ምንድነው ያደረጋችሁ? ምን አደረግን? ይኸውልህ ምንድነው ያደረጋችሁ? ቤት ከፍተህ ገብተህ በተለይ አንተ ቤት ምን እሺ? ይኸውልህ ይሄን ነገር የምታረገው አንተ ነህ። ምን አደረግን? ምንድነው? ምን አደረኩኝ? ምንድነው ያደረጋችሁት? ምን አደረኩኝ? ልጁን ምን አድርጓችሁ ነው እንደዚህ ያስታይታችሁ? የምን ልጅ? ማን ነው ልጅ? ማታ ምንድነው ያደረከው? የምን ማታ? እኔ ቤት የነበርኩ ማታ። ምን ሆነ ነው? ምን ይሆንክ ነው?
አረ ዴት ምን ሆነ ነው? ታውቀኛለህ አይደል በደንብ? አዎ እኔ ስለምንተዋወቅ አንዴ ቤቴ ድረስ መተን እንደዚህ ስታደርግ ዝም ያልኩ። ምን ልትሆን ነበር? አረ በእናትህ ሌላ ሰው ቢሆን ታውቀኛለህ ለማንም እንደማልመለስ እንዴ ምን ሆነ ነው? አንዳንድ ጊዜ እኮ መተዋወቅ በዚህ ልክ ነው የሚያናንቀው። አረ ዴባ ሚኪ ያደረግም እንደዚህ ምን እሺ እኛ ምንድነው እኔ አንተ ቤት መጥቼ እንደዚህ ያደርጋለሁ? ምን ስለሆንክ ነው አንተ እኔ ቤት የምትመጣው? ምን ፈልገህ? አንተ ምን ፈልገህ ነው የመጣው? ደግሞ እኮ መጥተህ በሰላም አይደለም እያዋራ ያለው። ሰላም አያስፈልግም። አሁን እዚህ ጋር ሰላም አልፈልግም እኮ እንተዋወቃለንና እንደምትዋወቅ ሰው ደግሞ ተረጋጋ እናወራ። ለምንድነው ምን ሆነ የመጣው? የፈለግከው ለምን አትጠይቀንም? ምንድን ነው የፈለግከው? እሺ እንደ አዲስ ሰው ዝም ብለህ ጓ ትላለህ እንዴ? ምን ሆነ ነው ደግሞ የሁሉ ትግል ለምን አስፈልገ? ትናንትና ማታ የት ነበራችሁ? ቤት ነበርና ቤት አልነበራችሁም? አረ ቤት ነበር። አስፓልቱ ጋር ያለው መጠጥ ቤት እየጠጣችሁ ነበር እንዴ? ትናንትና ሲጀመር እንዴ እኛ ስናምስታቅ የለን እንዴ? እንዴት አንተ መኪና 8 ሰዓት ነው የቆመው አይደለ? ሌሊት 8 ሰዓት ነው ማሳደሪያ የምታቆምከው። እኔ አይደለም ሰው ነው የወሰደኝ። ይኸውልህ ጥበቃውም አለ መጥራት ይቻላል እኮ ይቻላል። አይመስልም እኔ በሰው ነው ያስለፈው። ሌሊት 8 ሰዓት መኪና ማሳደሪያ የገባው ቦታ የለም ተብሎ ደርቦ ነው ሁላ ቆሞ ያደረው አይደል? አረ ሰው ተሳስተ ነው እንዴ? እሱ በጊዜ ነው የገባው። ምን ሆነ ነው አሁን? አንተ ምስክርነት አልጠየቁም። ምስክርነት አይደለም ያለ ስራው እኮ እንትን እያልከው ነው። ሌላ ትልቅ ምንድነው የምታወራው? 8 ሰዓት አረ ዴባ ምን እሺ ያው ነው ወይ ወደ ገደሉ ግባና እኛ ምን ሄድበት ቦታ አለ በቃ ተቀይሱ። ምን እሺ ካሜራ ነው እሺ ችግሩ ምንድነው? ከሰፈር ልጅ ነው ተብሎ እኮ ባሉን ምን ልትሆን ነው? አረ ምን እሺ ዴባ ቤት እኮ ነው ያለው። የፈለገ ቤት ሊሆን ይችላል እኮ ሰው ትላንትና ብቻውን ስላገኛችሁት ነው ይሄን የፈጠራችሁ። ማን ነው ይሄን ደግሞ ከእናንተ ውጪ የሚያደርገው ሰው የለም። እንዴ ሰው ምን ነው? እኛ ምንም አላደረግንም አልና እንዴ ሲጀመር ትላንት ከቤትም አልወጣሁም። ምን አሁን ልንወጣ ስንል ነው የመጣው። ብትወጣልን ደስ ይለናል። አረ ተይው እሱ ችግር የለውም። መምጣትሽ ኖርማል ነው። ቤትሽ ነው። አይ ኖርማል ነው ግን እኛ ሜዳ አሁን ያለንበት ነገር ኖርማል አይደለም። የሰው ነፍስ ጠፍቶ ኖርማል የሚባል ነገር አለ እንዴ? አንተ ቢኒያም መሞቱን አታውቅም? ኧረ አውቃለሁ አታውቅም? ብታውቅ ኖሮ አንተ እዚህ ጉዳይ ውስጥ ባትኖርበት ኖሮ ቤት ትገኝ ነበር። እሱ ሞቶ ሰው ቀጥቅጦ ገደለው ተብለህ ተሰምተህ የፈለገ ጠላትነት ሊኖረን ይችላል፣ ልንጋጭ እንችላለን። ታዲያ ሁሉም ዛሬ እኮ ነው የሰማው። እና ሲሞት እንደሆነ ምን ይሆን ነው? አንተ ቀደም አትበል፣ እየነገርኩ ነው እኮ። ታዲያ የሱ መሞት ከሱ ጋር ምንድን የሚያገናኘው? እሺ አዝነናል፣ ስለሞት አዝነናል። አይ ማዘን አዝናችኋል። እሺ በተቻለን አቅም እንደ ወጣት እንደ አንድ ሰፈር ነዋሪ እንግባባለን ወይስ ዳይት የራሱን እርምጃ ይወሰድ? አረ ዴባ ምንድነው የምትልኛው? እኔ እኮ ምንም ማታ አይደለም። የት እንደነበራችሁ ብቻ ነው እኔ ማወቅ ፈልገው። ማታ ቤት ነበር። አልነበርክም አንተ ስነ ስርዓት አልነበርክም። በተለይ ይኸውልህ አንተ እያልኩ ነው እኔ እሺ አውቃለሁ። ሌላ ጊዜ አምሽቼ ነው የምገባው ምናምን ውጪ ተኛለህ። በስነ ስርዓት ከመጠጥ ቤት ጀምሬ ነው አጣርቼ ነው የመጣው። ማታ መጠጥ ቤት ነበራችሁ? እንደገባ ነገሩ ምን ሆነ? እኔ በጊዜ ነው የገባሁት። ትናንትና ብርም አልነበረኝም እንዴ። አረ ዴባ ምን እሺ አንተ እየተዋወቅ እንዴት መኪናውን ለምንድን ነው ልትሰራበት አይደል እንዴ ያስከው? እንዴት ብር አይኖርህ? ትናንት አሉት ሲጀመር ሁላችንም ባይኖረንም አንድ ሁለት ተባብለንበት የምንገባበት ቤት ነው አይደል? አንተ ብር የለኝም ብለህ ሼም ይዞ ወደ ቤት ገባ እንትን ብለህ አፍረህ እና እሱን ጸባይ ታውቀው ይል እንዴ? በቃ ይፈራል። አላውቀውም። እኔ ታውቀዋለሁ። እንዴ ካላወቅኩ ለምን እንደዚህ ታወራለህ ታዲያ? እንደሚያክሰው ለምን ታወራለህ? እሱ ብር ከሌለው ማንንም መጠየቅ አይፈልግም። በጣም ነው ሼም ይዘው። እኔን ለራሱ አይጠይቀኝም። መኪናው 8 ሰዓት ምን ሊያደርግ ገባሽ? 8 ሰዓት መኪና ንገረው እንጂ ምን ይዘጋል? ለሰው ሰጥቼው ነበር። መኪናው እኔ ጋር አልነበረም አልኩ አይደል? ያንን ሰው ማግኘት እንችላለን። ያንን ሰው ማግኘት እንችላለን። ምን ያደርግልሃል? ምን ማለት ነው እንዴ? እኔ መኪና አይደል እንዴ ለፈለኩት ሰው መስጠት እችላለሁ እኮ። የመጣሁት የሆነ እንደበፊቱ በሰላም ላወራችሁ ምናምን የተጣላችሁትን ሰው ላስታርቃችሁ ምናምን ነው እንደ መሰለ። እኔ እኮ ነገር አረ የፈለከውን አይነት አመጣጥ መንጣት ትችላለህ። ልብ ሰጠውና ቤት ገብቶሻል። ንብረት አይደለም ያለ የለም።
እኮ የፈለኩትን ላደርገው እችላለሁ ለማንም አሁን እኔ ስለመጣሁ እንጂ የህግ አካላት ቢመጡ የመጀመሪያ ተጠርጣሪ ሁለታችሁ ናችሁ እኮ እንጠረጠር ኖሮ ደግሞ እነሱ ይመጡ ነበር አንተ አልነበርክም እኔ ማን ነኝ ጓደኛዬ ወንድሜ ስለሆነ ነው እንዴ መጣሁት ስራዬ ስለሆነ ነው እዚህ ቤት የመጣሁት አቀለው እሱንም ደግሞ አንጠልጥዬ ይዤው ስጄ ለህግ እንደምሰጥ እርግጠኛ ነኝ ጊዜ ነው ማልሰጥ እኮ ካረኩት ሰደኝ ግን እኔ ምንም ያጠፋሁት ጥፋት የለም አርገህ እሺ ማስረጃም ጠልኝ እሱም ማስረጃ በቅርቡ ሰጣል እኮ ይዘናና ያኔ ማውራት እንችላለን አሁን እሺ ምንድነው የምትለኝ ቤቴ መተህ እኮ እየፈነዳብኝ እኮ አረ ዴባ ምንድነው የማይደረግ ነገር እኮ ያርክ ያለው አጉል ጓደኝነት እኮ ራስ እንደዚህ የሚያስነቀኝ አረ ከዛ ቤት ማንም ሰው እኮ እኛ ቤት መጥቶ እንደዚህ አድርጎ ያውቅም ማን ጭራሽ እኔ ማንንም አይደለሁም እንዴ ካሜራ ስለያዝክ እኮ ነው አንዴ ምን እኛ የዴባ ይጥፋልህ ካሜራው አረ ዴባ ምን እሺ ይጥፋልህ አንድ ሰፈር እንደኖርን ሰዎች ምን እናወራለን ምንድነው ዴባ አሁን ብሶጣል ማለት ይሄን ያልተራርቀናል ነው ያኔ እንዴት ሰው መገደው እንኳን ሰው ሊገድ ልክ አይደለም ሲረጋጋ ብናወራው የተሻለ ይመስለኛል የምፈልገው ማታ መኪናን ያዘውን ሰው ታመጣዋል አላመጣውም ለምንድነው ማመጣው እሺ ለምንድነው ማመጣው እርግጠኛ ነህ አታመጣው ለምንድነው ማመጣው እሺ እሱን መልስ የመጀመሪያ መልስ ነው የምሰማው አታመጣውም አይደለ ኧረ አላመጣውም እሱን እንዴት እንደማታመጣው አሳያለሁ ኧረ የፈለግከው ነምጣ ጨራሽ አይመጣም እርግጠኛ ነኝ መኪናው የኔ ነው በማያገባ ገባው ስራ ሄዷል እሱ ስራ አለው እኮ የፈለኩት እናንተ በፈለኩት ሰዓት ቤት መጥቶ እንትን አይልም እሱ መኪናው የኔ ሊብሮ በእኔ ስም ነው ያለው እሺ እኛ የሞተብን ሰው ድመት ወይ ውሻ አይደል አቃለው ሰው ሞቷል ደብሮኛል በዛ መንገድ ነው ዝም ብዬ እየታገስኩ ያለው በጣም ብለህ አይደል እንዴ አንተ ራሱ እዚህ ድረስ የመጣው አንተ ኧረ እባክህ አልደረስክም ለቅሶ ብዬ መጣህ አልመጣ ምን እንዳትፈጥር አንተስ ምን ልትፈጥሩ ነው እናንተ ንፍሮ ከማዘገንና የሰው እጅ ከማስታጠብ ውጪ ምን ጥቅም አላችሁ ድንኳን ከማቆም ውጪ አንተስ ማታ ካርታ እየተጫወት አንተ ስነ ስርዓት ያዝ እንደዚህ እንዳትመጣ እሺ በቃ እሺ አረ በቃ ቢስ ተረጋጋ አልገባህም መሰለኝ ዝም በል አረ እኛ ለምን ለኛን ግፋር ዝም በል አረ ዴባ በቃ ሰማኝ አይመስለኝ እሺ ዴባ አረ በቃ ይቅርታ እሺ ለክ ክፍታ አያስስ በቃ እንወራለን አንተ ነህ ከኔ ጋር እኩል የምታወራው ስቴል በቃ ይቅርታ ገና ነገርኩ አንጠልጥዬ ወስዳል እኛ እኮ እሱን መሞት እኮ የተደሰትንበት ነው ያስመሰልከው እኛ ማዝነናል እንዴት ነው የምናስረዳ ለምን እኛን ገለልተኛና እኛን ጥፋተኛ የምታደርግ እሺ ነግሬሃለሁ አንተ ሰምተኸኛል መኪናን ይዞት የነበረውን ሰው እፈልገዋለሁ ደውለህ መጥቷል እንድትለኝ እፈልጋለሁ አንተን ደግሞ ቀን ሲደርስ አሳይሃለሁ ስለዚህ ካሜራማን እንውጣ ከዚህ ቤት እዛ ጋር ያሉትን ሰዎች አስተባብረን መደረግ ያለበትን እናድርግ ሰምተኸኛል አይደል ልክ ልጁ ሲመጣ ደውልልኝ እሺ ደውላለሁ ይሄ የሆነ ነገር አደርጋለሁ ምናምን እንዳታስበው አረ ደውላለሁ ችግር የለውም የነገርኩ ነው ተነስ እንውጣ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ተርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን እሺ አሁን እንግዲህ ያው ቤት አካባቢ ትንሽ ግርግርና ጩኸት የሴቶችም ምናምን ስላለ ያው ቀብር ከመሆኑ በፊት ቤተሰቦቻችን የሚፈጠረውን ነገር ያው እናንተ እንዲህ ተብሎ አይነገርም ሰው ስራ እየሰራ ነው ያለው ግማሹን በጣም ሀዘኑን እየገለጸ ስለሆነ እህታችንን ወደዚህ አምጥቼ እያወራኋት እገኛለሁ እንግዲህ እቴኔ አሁን ሐሳቤ የነበረው
ሁለት ልጆች ነበሩ ከዚህ በፊት ያው ከልጅነት ጀምሮ የምንጋጫቸው የምንጣላቸው ሰዎች ናቸው። ታውቂያቸዋለሽ አንቺን ብዬ አስባለሁ። ሀሳቤ የነበረው እነሱ ጋር ነው። እነሱ ጋር ሄጄ በጣም ረጅም ሰዓት ከእነሱ ጋር ብዙ ጸብ ጭቅጭቅ ነበረ። በጣም ብዙ ሰጣ ገባ ነበረ። ግን ሊያምኑልኝ አልቻሉም። ቢሆንም ግን የተለመደውን የተወሰነች ነገር ለማግኘት ስለ ወንድሜ ሞት ደሙ ፈሶ እንዳይቀር ነፍሱም እንድታርፍ በሚል እንግዲህ ካሜራ አስቀምጬ ወጥቻለሁ። ካሜራው እንኳን እስኪታይ የምቆይበት ጊዜ ኖሮኝ ሳይሆን ያው እንደው ማስረጃ እንዲሆነኝና እነዚህን ሰዎች ወደ ዘብጥያ የምንከትበት ነገር እንዲመቻች ብዬ ነው። ውድ ቤተሰቦቻችን እስኪ አንቺ የምታስቢው ውስጥሽ የሆነ ነገር ካለ አንቺም አግዢኝ። የኔና አንቺ ነው ወንድምነቱና ሌላ የጠቆመን ወይም እንደ ስራችን እንደሌላው ጊዜ የምናማክረው ሰው ስለሌለ ነው። ውድ ቤተሰቦች እሷንም አስሬ እየጠራው ማስጨንቃት። እስኪ የምታስቢው የምጠረጥሪው ነገር ካለ እስኪ አንድ ነገር በይ። እኔ ያው የምጠረጥራቸው ታውቃቸዋለህ አንተም እነሱም የሆነ በቃ ይዛችሁበታል ምናምን ደስ የሚል አክት አይደለም የሚያሳዩት እና እነሱም በጣም እጠረጥራቸዋለሁ። እነሱን ደግሞ አንተ ጠይቃቸው ብዬ እንዳልጠይቅህ ደግሞ ምንድነው አንተም የሱ ነህ እና እነሱም ደግሞ በጣም ስለሚፈልጓችሁና በቃ ስለምጠራጠር ፈራሁ እነሱን ይሄ ነው ብዬ ለመጠቆም ማለት ነው እንጂ እነሱም በጣም ነው የምጠራጠራቸው። ምክንያቱም አንተ ደግሞ ታውቃለህ ከኔ በላይ ለሱ ምን ያህል አንተ እንዳለህ ማለት ነው። እና ምንድነው እነሱ እነዚህ ናቸው ብዬ ብጠይቅህ አንተንም እንዳልጠቁም የፈራውበት ምክንያት ምንድነው አንተም እንደሱ ነህ። ከሱ ምንም የምትለየው ነገር የለህም ለኔ። አንተም ወንድሜ ነህ እሱም ወንድሜ ነው እና ያን ነገርም ደግሞ አንተን ደግሞ ፈራሁኝ። ያው ጦስ እሱ ላይ የደረሰው ደግሞ አንተ ላይ ቢደርስስ ብዬ ነው የፈራሁት። አዎ የተፈጠረችው ያቺ ቅስፈት እንዳልኳችሁ ውድ ቤተሰቦቻችን ሲደውሉልኝ ስራ በጣም አድክሞኝም የተወሰነች ቤት ገብቼ የምሰራት አንዳንድ ስራዎች አሉ። ያው ሁልጊዜ ቀን ሰርተን ማታ ምንተኛ ሰዎች አይደለንም። ኢንቦክስ ላይ የሚመጡ ቴክስቶች አሉ እነሱ እናነባለን፣ ስልኮችን እንመልሳለን ምናምን እና በቃ ደክሞኛል ባካችሁ ልተኛ። እንደው ደክሞኝም ከነ ድካሜ ወጥቼና ወንድሜን ቤቱ ሸኝቼ አስገብቼው እኔ እንደሆነው በሆን ይሻለኝ ነበር። ምክንያቱም እንዳልኳችሁ አንድ ጎኔን እንዳጣው አይነት ስሜት ነው እየተሰማኝ ያለው። ያው ያኔ ልጄ ጠፍቶ በነበረበት ሰዓት ላይ ታውቁታላችሁ የነበርኩበት ስሜት እና አሁን ደግሞ ከዛ የበለጠ ሆኖብኛል። በጣም ላይፌ ላይ ብዙ ነገሮችን ሼር ያደረገኝ ሰፖርት ያደረገኝ ሀሳቡ፣ ወሬዎቹ በጣም የሚገርም ጓደኛ ነበር። በጣም ስማርት የሚባል ማለት ነው። እኛ ግሩፕ ውስጥ እንኳን ገብተ ስራ ስለው ኧረ ተው ከነ መልካምነቴ እኔ እንደዚህ ከሰው ሳልነካካ ብኖር ይሻለኛል ዴቭ ይቅርብኝ የሚል አይነት ጓደኛ ነው። ብቻ እግዚአብሔር ነፍሱን ይማረው። እህቴ ሌላ ማውራት የምትፈልጊ የምታወሪ ነገር ካለ በዚሁ አጋጣሚ አሁን ከሁን በኋላ ቢዚ ነው የምትሆኚው እና መልሰን የምንገናኝበት አጋጣሚ ላይኖር ስለሚችል አንዳንድ ነገሮች ወይ ያው ምንድነው እኔ አሁን ልልህ የምችለው እነሱ ጋር ጥንቃቄ እንድታደርግና እሱ እኔ አሁን ከበፊቱ አሁን ትንሽ ይሻላለሁ። ምንድነው የወንድሜ ጉዳት እንዳለው ሆኖ ማወቅም ያለብኝ ነገር ስላለ ነውና ይሄን ነገር በደንብ እንድታጣራልኝና በደንብ እኔ ማወቅ እንዳለብኝ አንተም ደግሞ ራስን መጠበቅ እንዳለብህ ነው የምነግርህ። እሺ ያው እኛ ፈጣሪ አለ። ያው እሱ ፈጣሪ የለውም ማለት አይደለም ጓደኛዬ፣ እኛም ፈጣሪ አለን። ፈጣሪያችንን ተማምነን ነው ውጪ እየወጣን ያለነው። እንዲህ ወጥተን የምንገባው በፈጣሪ ብርታትና ያው በእናንተ ጸሎት ነውና እኔ ራሴም ብቻ የጓደኛዬ ታሪክ በጣም ብዙ ነው። እናንተንም በመሀል ማወራችሁ ይሆናል። የእውነት ብዙ ያሳለፍናቸው ለሰዎች ትምህርት እንደውም የሰዎች የሚያስተምር ቪዲዮዎች ከመስራት እኔ አንድ ቀን ቁጭ ብዬ ጊዜ ወስጄ ስለ ጓደኛዬ ታሪክ ለእናንተ ማውራት ማለት ብዙ ነገር የምትማሩበት የኔና እሱ ያሳለፍነው ውጣ ውረዶች ሁሉም ተመችቶት አያድግም። ሁሉም ካለው ቤተሰብ አይፈጠርም እና በጣም ብዙ ነገር ሼር ያደረገኝ ሰፖርት ያደረገኝ ጓደኛዬ ነው። ብቻ ቢሆንም እግዚአብሔር የፈቀደውን ነው የሚያደርገውና ሆነ፣ ያ ነገር ሆነ። በጣም የሚያሳዝንና የሚከፋ ቀን ሆኖብናል። ውድ ቤተሰቦቻችን ቤት ውስጥ እንዳልኳችሁ ድብቅ ካሜራ አስቀምጠናል። ያ ድብቅ ካሜራ ደግሞ እስቲ እውነት ስለ ወንድሜ አሟሟት ስለ ወንድሜ አንዳንድ ነገሮችን ይነግረኛል የሚለውን አብረን እኔ እናንተ ግን አብሮነታችሁ ስለማይለየኝ ሁልጊዜ ከጎኔ አጽናኝ፣ መካሪ፣ ደጋፊ ሆናችሁ አብራችሁኝ ስለምትቆዩ አክብራችሁና ወዳችሁ ደግሞ ስለምታዩኝ ክብረት ይስጥልኝ ማለት እንወዳለሁ። ለሞተውም ነፍስ ይማርልን እንድትሉልኝ እፈልጋለሁ። ሀሳብ መስጫው ላይ እርስ በርስ ተነጋገሩበት። እስቲ የወንድማችን ደም ፈሶ አይቀርም። እኛም በተቻለን አቅም ዛሬ ብቻ አይደለም ነገም ከነገ ወዲያ የተቻለንን አድርገን የሚሆነውን አድርጌ የራሴን ህይወትም ቢሆን ሰጥቼ የጓደኛዬን ነፍስ እንግዲህ እንድታርፍ
ደሙም ደመ ከልብ ሆኖ እንዳይቀር የምችለውን አደርጋለሁ። ውድ ቤተሰቦቼ ከዚህ ቀደሙ በተለየ ላይክ፣ ሼር፣ ሰብስክራይብ ሀሳብ አስተያየት ያስፈልገኛል። የተሰበርኩበት የደከምኩበት ቀን ነውና ውድ ቤተሰቦቻችን አብራችሁኝ መሆናችሁን ከጎኔ መቆማችሁን እንድታሳዩኝ ስል ጠይቃለሁ። እንግዲህ ያው ከዚህ በኋላ የሚሆነው ድብቁን ካሜራ አይተን እነዚህ ሰዎች ጋር ምንም አይነት ማስረጃ ከሌለ እንግዲህ ደግሞ ሌላ ፍለጋ እንቀጥላለን። እናንተ ግን ሳይደክሙና ሳይሰለቹ የሚከተሉ ቤተሰቦች አሉኝና እናንተ ማመስገን እፈልጋለሁ። ድብቁን ካሜራ አይተን ተመልሰን እንገናኝ። አንተ ምን ሲል ጠረጠረኝ? አሬ ዳዊት የሚባል ልጅ ምንም ኧረ በስመ አብ ደግሞ ነገር ታውቆኝ ነበር ኧረ በስመ አብ እንዴት ምንም አይነት ምልክት እኮ የለም አላስቀምጥም። ኧረ ምንም ነገር አልተውኩም። ታዲያ እንዴት ይህንንም የሆነ ነገር እናድርገው እንዲሆና ቀኑን ይጠብቅ እሱ እራሱ ጭራሽ ቤቴ መጥቶ ፎክሮብኝ ሄደ። ስማ መጀመሪያ ነገር የእውነት እንዳወቀና እርግጠኛ ከሆነ እናስጠነቅቀዋለን። በቃ ኧረ ምን ማስጠንቀቅ ነው? ልጁን ታውቆ የለ እንደሚሰራው እኛን የፈጸምነው ግን አንድ ነገር ብታደርግ ከጀርባ በጣም ብዙዎች አሉ። ቤተሰቦች ጋር አንተም ጋር ችግር እንዳይፈጠር ምናምን በደንብ እናስፈራረዋለን። ኧረ እኔ ማስፈራራት የሚባል ነገር አይደለም ብቅጥሩን እንለዋለን። አለበለዚያ ኧረ ምንም ማስፈራራት የለሽ። ካስፈራራ ነው በቃ የምንለት ማለት እኮ ነው። ነገ ተነስቶ ይዞብን ይመጣል። በቃ ታውቃለህ፣ ልጁን የሚሰራውን ስራ ታውቃለህ። እና ነው የሚሻለው። ኧረ ከእሱን መገናገል እኮ ደግሞ ሌላ ጦስ እንዳይወርብን ነው። እንዴት ነው ሲጀመረውን ገንዘባችን እስክናገኝ ነው ከዚህ ሀገር መውጣት አይቀርም። ምንሽ ነው እንጂ አንተ ደግሞ ስለ ሀገር መውጣት ታወራለህ። መጀመሪያ ይሄን ነገር ሳናስተካክል የትም አትወጣም። የባሰ ጥርጣሬ ውስጥ ሰውን ለማውጣት ኧረ አንቺ ምን የፈጠነ ከዚህ ሀገር ይልሽ ውልቅ ብለን ከወጣን በቃ አለቀ ነገሩ። ተዘጋ። ዋናው እንትን ምን እናድርገው? እሱ እንዳያውቅ ምን እናድርግ ነው ይልሽ ወይ ማለት አንድ ማስበው ነገር ምን መሰለሽ? እሺ በቃ ዛሬ ማደ ይኪርለት እዛ የሚታጠፍበት ቅያስ ጋር እንጠብቀው፣ አንገላግል። እኔ አያሳስብም። እኔ ጭንቅላቱን ነው የምከፍልለት። አያሳስብም። እኔ እንኳን ለሱ ለዛም ከብት አልተመለስኩ። እኛን እየተጠራጠረ ስለሆነ የሆነ ሰው መድቦብን ቢሆንስ? እኛን የሚከታተለን ሰው ቢኖርስ? ኧረ ተዋቸው እባክህ። ወይም ለሰውየው እንደውለትና እኛን ከጀርባ ሌላ ሰዎች መኖርና ለመኖራቸውን እንዲያጣራልን እና እኛም ይህ ነገር እየተባነነ ስለሆነ እንድንገላግለው ምናምን እንደወለዱ እሱን ማስፈቀድ አይጠበቅብንም። እሱ የሰጠን አንድ ስራ ነው። በቃ እሱን ስራ ጨራደ እንዴ ይልሽ ምን መሰለሽ? ማስፈቀድ አይጠበቅብንም ካል እሱን ልንመታው ስንሄድ እኮ ከጀርባ የሆነ ሰው ቢቀርጸንስ ወይም የሆነ ነገር ቢያደርገንስ? ኧረ አታስቢ። ለሱ ጭንብል ይለበሳል፣ ችግር የለም። ጭንብል እሱም አሪፍ ሀሳብ ነው። እኔ ያሰብኩት አልኩሽ። በቃ ከዛሬ ራሱ ማለፍ የለበትም ይሄ ልጅ። ከዛሬ ካለፈ ነገ ላይ ሌላ ችግር ታውቃለህ። ቤት ድረስ መጥቶ ጭራሽ እኮ አነቀኝ እኮ። ኧረ እኔም እጄን ያዘኝ፣ ሰራዬ ነው ያዘኝ። ማን እንደሆንኩ አሳየዋለሁ። ይቆሻል። ኧረ ለእኔ ተያሳስብ። እኔ ነኝ ያስደረስኩብሽ። አሁን ምን እናድርግ? ጭንብል አለ። ኧረ አለ፣ ሁለቱም አለ። ባለፈው ታዲያ ከዛ ከንተናሽ ወሰድንበታል። እንዴት? እኔ እኮ በጣም የገረመኝ እሱማ ሰው አላየንም። ግን ያው ምናልባት ሲመስለኝ ግን የሆነ እንቋይ እኮ ነው ወይናት። እንዴት አይደለም ልጅ ከዚህ በፊት ተጣልተን ነበር። እሺ ልጁ እሱን ነገር ያውቃል ማለት ነው። እሱማ ያውቃል፣ ጓደኛው አይደለም እንዴ? እና ታዲያ በአንተ ምክንያት ነው እባክህ እዚህ ጣጣ ውስጥ የገባሁት። አንዴ ገብተንበታል። አንዴ ምን እሺ ነው አንተ እኮ እንዴት ታዲያ ይሄን ነገር አንተ አትጠነቀቅም? ሰውየውን መግደል ስታስብ ከሱ ጋር ሰላማዊ ሰው ነው መምሰል የነበረብህ። ይሄ እኮ ነው ቁጥር አንድ በቃ አንተ እንድትጠረጠር ያደረገ። እሱማ እኔ እኮ በሰላም ነው መጀመሪያ እኮ ምንም እኮ ሀሳብ እራሱ አልመጣልኝም። በቃ ገብቶሃል እንዴ? ያለፈ ነገር ቆይቷል እኮ ከልጁ ጋር ተጣላ። ምን ሆናል? ይሄን ነገር የተጠራብን ብርስ እሺ አሁን ያ ብር ማምለጥ ነበረበት። ይሄ ሚሽን በጣም ግማሹ ራሱ ምን ያህል እንደጠቀመን ታውቂያለሽ?
ስንት ነገር ነው ያደረግንበት። ግማሹን ገና እንቀበላለን። ግማሹን ስንት ነገር ነው ያደረግንበት። ቀላል ብር ነው እንዴ ሰጠን? ሰውዬው ደግሞ ችላ ብሏል። ኧረ እሱ ይደወልለታል። እሱን ማስጨንቋለሁ ከፈለገ ግን እዚህ ልጅ ነገር ግን ቶሎ እሱ ሰላም ይመስላል። ሰላሜን ገንዘባችንም ይመጣል። ይሄ የማይረባ ከንቱ ዴቭም እዛው የሚሆነውን ይሆናታል እንጂ እኛ አሁን ሲመጣ ማንም ሰው አላየውም አይደል? ካሜራማን እሱ ብቻ ነው ያየው። ካሜራ የሚዞረው ልጅ አለ እሱ። ስለዚህ እኮ ዴቭም እኮ አሁን ድጋሚ ተጠርጣሪ ያደርገናል እኛ። ኧረ ምን መግደል እኮ አይጠበቅብንም። ራሱ እሺ ምን እናድርገው? በእናትህ ይጨንቆኛል፣ አልቻልኩም። ሰሚን ጀረስ ይልሽ አጉል ምት ከተመታና ከወደቀልን በቃ አያሳስብም። እኛ ትንሽ ጊዜ እኮ ነው የሚያስፈልገን። ጨራርሰናል እኮ ምን እየረሳ ነው እንዴ? ልንወጣ እንዴ? እሱማ ከዚህ ሀገር ልክ ብለን እንወጣለን። ሰውዬው ብሩ ካልሰደበ ምንድን ነው የምትወጣው? ኧረ ይሰጠናል። ስለሱ አታስቢ፣ ይሰጠናል። ስማ ካሜራማኑም እሱም ሲወጡ ማለት ነው ቅንጭላታቸውን ብለን ማስታወስ እንዳይችሉ እናደርጋቸው። አይደለም በቃ አያሳስብም። ይኸውልሽ እራስሽን አድራጊ። አልቻልኩም፣ በእናትህ አልቻልኩም። እንዲህ ጭንቀት አልወድም ታውቃለህ። ኧረ እንዴት ልበልሽ በእናትሽ። ዳዊት የስራህን ይስጥህ። እስከ መቼ ሰው ላይፍ እያበላሸህ ትኖራለህ አንተ ልጅ? ህይወቱ ነው የሚበላሸው። ኧረ ተው፣ እኔ ከዛሬ ካለፈ ይቀጣል። ከዛሬ ለፍ እስኪ እስቲ የእሱ ካሜራማን ነው የምትያስጥሉ እንደሆነ አሁን ለራሱ እኮ የሆነ ነገር እያደረገ እንደሆነ በምን እናውቃለን? የፈለገውን ያድርግ እባክህ። ዛሬ በዛሬ ምን ያመጣል? ማስረጃ ቢኖረው ይዞን አይሄድም ነበር። እጁ ላይ ምንም ነገር የለም። ገብቶሻል? ስለዚህ አንድ ነገር አያውቅም። በቃ ዝም ብሎ ጠርጥሮ ነው የመጣው። አላመንለትም። እሱ መግደልና መምታት አያስፈልግም። ግግም ትላለህ። ኧረ ግግም ትላለህ። አያውቅም ምንም ማስረጃ እስከሌለው ድረስ ፖሊስ ጣቢያ የፈለገው ልጁ አይጥመኝም። መረጃ ለምንድን ነው በእናትህ እንድረጋጋ የማታደርገኝ? ስሚኝ፣ እኔ እኮ ልጁን እንምታ ያልኩሽ ለምንድን ነው? እሺ ልጁ በዚሁ ከቀጠለ የሆነ ነገር ያመጣብናል። ችግር ውስጥ ነው የሚከተን። ታውቃለህ፣ ምንም አይነት መረጃ ከሌለው እኛ ምንም ባንመተውም ምንም አይነት ባናደርገው ምንም ነገር የለም። ምክንያቱም መረጃ የለውም። ያየን ሰው የለም፣ ያየን ሰው የለም እኮ። ስለዚህ በቃ እንደምንም ብለን ዛሬ ሰውዬውን ብራችንን እናስልከው። በሌሊት ተነስተን ነገ ከዚህ ሰፈር እንውጣ። ቀናችን ሲደርስ ከዚህ ሀገር ውልቅ። በቃ ምንም ይኸው ይሄ ጨርቅ ኮተት ነው። ይሄ ምንም አያስፈልገን። ሰውዬው በሚሰጠን ገንዘብ ከሰፈር መልቀቅ የለብንም። ይህ ለጥርጣሬያቸው ትክክለኛ እንትን የት ያገኙናል? ቢጠረጥሩን እስከዛ በኋላ ነገ ከአዲስ አበባ ከወጣን ከነገ ወዲያ ምናምን አሁን ምንም የትም አንሄድም። እዚሁ እንሆናለን። ሰውዬውን ደውለን ብሩን እንዲልክል እናደርጋለን። ብሩ እንደተላከ እንወጣለን እኮ ይደውልለታል። ስለዚህ እዚሁ ነው የምንሆነው። የትም ቦታ አንሄድም። ይህ የበለጠ ጥርጣሬ ይሰጣቸዋል። ጀምር እዝራ ይደውልለት። እኔ ልደውል። ደውልለታል። ደውልለት። ላውድ ላይ አድርገው። ኧረ ተይው፣ ሲደጋገምበት ደግሞ ሌላ ነገር ምን ያመጣል? እንዲህ ከዚህ የበለጠ ምን አይነት ነገር ይመጣል? ሄሎ እዝራ ነኝ እኮ። እና ብሩን አስገባልና ምንድን ነው የተባባልነውን ስራ ጨረስና እንዴ? ምን ማለት ነው እንዴ? ምን እያለን ነው? ሄሎ ብሩ ያስፈልገናል፣ ላክልን። አዎ ለምን እንዴ? እስካሁን ድረስ እኮ ልክላችኋለሁ ብለህ ነበር። ይህ ስራ አይቻ ምን እየሆንክ ነው? ምን አስበህ ነው? ሰውዬ ብሩ ያስፈልገናል እንዴ? ስሩ ያልክንን ስራ እኮ በስነ ስርዓት ሰራናል እንዴ? ከዚህ በላይ ምንድን ነው የምትፈልገው? ሌላ ሚሽን ምንድን ነው? ሰዎቹ እኛን ተጠራጥረውናል። ስማ እኛ ትልቅ ጭንቀት ውስጥ ነን። ሰፈር ቀይረን መሄድ አለብን ወይ ከሀገር እስከምንወጣ ድረስ በቃ የሆነ ቦታ ማረፍ አለብን። ስለዚህ ደግሞ ብር ያስፈልገናል። እንዴ እንደዚህ እኮ አላልክንም ነበር መጀመሪያ። ነው እባክህ ምንድን ነው?
እሺ ምን አለሽ? ምን አለ? እመቻቻለሁ ለሚለው እንደዛ እኮ ነው ያመጣል። አያመጣም። እየተጫወተብን ነው። አረ መኪናዋንም ቢሆን ሸጠናት እንሄዳለን። ምን ነው አንተ ራሱ እንዴት ዝም አልከኝ? ግን ቢያንስ ደብድበን ብቻ ብንተወኩ ራሱ ወይ በራሱ የሚሞት ነበር። ከብት ደብድበህ ትተህ እንዴት ነው ያማንድ? እንዴት ዝም አልከኝ? እንደዛ በመኪና እግሩን አሰሬ እስከጎተተው ድረስ እንዴት ዝም ትለኛለህ? እንደሰከርኩ አይተሃል እንዴ? ስለዚህ መግደል የለብህም ነበር። አረ እሱማ ቢገደል እንኳን በሌላ ነገር ያምር ነበር። በእናትህ እንደዚህ እኔ ጭንቅላቴን የሚወጥ እኔ በህይወት እንደዚህ አይነት ነገር አድርጌ አላውቅም። ማንም ሰው አላየህም። ዝም ብላ አትንበው። እኔም ፈርታ ታስፈራኝ። አረ በስመ አብ ባትገለው ኑሮ ደግሞ ገና ፊት ለፊቱ ላይ የተደቀን ካውቁብሃል። ስለዚህ አረ እኔ አልቻልኩም። እኔ ያንን ልጅ እገላግሏለሁ ጨምሬዋለሁ። ያንንም ይከንቱ የእሱን ዕጣ ፈንታ ይቀምሳል። ጓደኛውን አፍቆታ እንደዚህ የሚሆነው ተቅነዝንዟል። እልኳለሁ። ጓደኛው ጀመረ መሄድ አለበት። አያስፈልግም። ከድሮ ነው አይመቸኝም። ሰላም እኮ ነው የነሳልኛል። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንሎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ምንድን ነው ስልክ 10 እየጠራ ነው? እባክህ ዘበኛው ነው እዚህ መኪና የሚጠብቀው ሰውዬ። ገንዘብ አንጣልኝ አይመስለኝም። ይህ ችግር ሌላ ነገር ሳያመራ አይቀርም። አውረው ግድ የለም። ኧረ ተይው እባክሽ። ይህ ገንዘብ ሊል ነው። የእሱን 100 ብር 200 ብር የተወስድበታል። ሲያስጠላ በእናትህ። ሄደው አይ ሰፈር አይደሉም። ትንሽ ራቅ ብያለሁ። ምን ማለት ምንድን ነው እኮ መች ነው? እሺ አሁን ነው? ምንድን ነው ተናገር። እሺ ቆይ አንዴ ይኸውልህ ሰማኝ። ይኸው አሁን ሰፈር ምንድን ነው ተናገር። ነው መኪናውን ፖሊሶች ከበውታል። አለቀላችሁ። እንዴት? መኪናውን ፖሊሶች ከበውታል። በቃ ተይዘናል። የሆነ ሰው አይቶናል። የሆነ ነገር ተገኝቶብናል። የሆነ ነገር ተፈጥሯል። ዴት የሚባል ልጅ ይኸውልህ ነገር ያለው ገና። እንዴት? እኛ እስከ ማታ እንጠብቃለን። እሱ ይኸውልህ አሁን ሄዶ የሰራውን ስራ እኮ። ወይኔ ልጅ ሴጣኔን አመጣው። ኧረ ወይኔ ጉዴ ፈላ እኮ። መኪና ለምንድን ነው ፖሊስ የከበበው? ምን አይነት መረጃ አግኝተው ነው? እኔ ምን እኮ መረጃ ካለ መምጣታቸው አይቀርም። በእናትህ ይሁን ነገር አይደለም። ተረጋጋ። ቢመጡስ ምን ችግር አለ እንዴ? ምንም እኮ አይደለም። መረጃ የላችሁ። አሳጥባታለህ መኪና ሙሉ ለሙሉ ታጥባለች። ጀርባው ላይ የነበረው ምን አንወጣ ጭራሽ የለም። አረ ወይኔ ግን የሆነ ነገር ከተገኘ በቃ አለቀልን። ለምንድን ነው በዚህ ልክ የጠረጠሩ? ወይኔ መድኃኒዓለም። በዚህ ልክ የጠረጠረን ዳዊት ነው። ዳዊት ለምንድን ነው ቅሽ ከኛ ጭንቅላት የሚወርደው? ለምንድን ነው እሱ ልጅሽ? እኔ ግን እኔ እስኪ ደውልለት እስኪ። አረ መኪናዋን ምን አሉት ግን? አረ በእናትህ አንተ አሁን ሰውየው ብሩን ካልሰጠን በመኪናዋ ነው ከሀገር መውጣት የምንችለው። የለም የመጨረሻ አማራጫችን ነው። አንተ ለጥበቃው ደውልለት። ምን አሉ በለው። እኔ ለሰውየው ልደውልለት። ሄሎ ጋሽ ምንድን ነው የሚሉት?
የምን ኧረ ምንም ምን ወንጀል ነው? ምንድን ነው የሚያሉት? ቁልፍ እኔ ጋር ነው ያለው፣ ግን እኔ በቃ ሰፈር አይደለም ራቅ ብዬ ነው ያሉት። ከፈለጉ ዝም ብለህ የሆነ ከኋለኛውን መስኮት ክፈትና አስገባችሁ። ገብተህ ራስህ ክፈትላችሁ ፖስት። አረ ችግር የለውም ምንም ነገር የለም። ምን ሆነህ ነው አንተ? ምን እንደማታገኝ ትሆናለህ እንዴ? ቆይ አንዴ አሁን ስልክ እየገባብኝ ነው በእናትህ። ቆይ አንዴ አረ ስልኩን አንጣ ምናምን ሲሉት ነው የዘጋሁበት በእናትህ። አረ ወይኔ አረ ወይኔ አረ ምን አለ እጄን በሰበረው። አረ ምን አለ እጄን በሰበረው በእናትህ። እዝራ ሄሎ እዝራ ደህና ነህልንም? በእናትህ ብር ላክልን፣ ብር ያስፈልገናል። ቤት ነው የምንመጣው። ቤት እንመጣለን ሰውዬ። አሁን ቤት እንመጣለን። ብሩ ልንወስድ ነው የምንመጣው። ቤት ድረስ ልንመጣ እንችላለን። ፖሊሶች ጠርጥረውናል። መኪናውን ከበውት ነው ያሉት። አዎ ያስፈልገናል። ስማ እኛ ተጋለጥን ማለት የራስን ህይወት አደጋ ላይ ነው። እስር ቤት ትበሰብሳታለህ ሰውዬ። ብሩ ያስፈልገናል እኮ ነው የምልህ። ከሀገር መውጣት አለብን። አዎ አሁን በ10 ደቂቃ ውስጥ ላክልን። እንዴት ነው መረጋጋት የምችለው? እዝራ አንተ ነህ ጉድ የሰራህን። ጀመርኩ ይዘው ዕለት ነበር መቀበል የነበረብን ገንዘባችንን። እኛ ራሱ አንድ ስንል እዚሁ ልንቀር ነው። ወይኔ እኛ እስር ቤት ገብተን ማንም በነፃነትና በሰላም አይኖራትም። እያንዳንዳቸው ከገቡም እኔ ጨፍጭፊያቸው ነው የምገባው። ዳዊትም ካሜራማኑ እዝራም መኪና ውስጥ ምንም አያገኙም እርግጠኛ ና? መኪና ውስጥ ምንም አይነት መረጃ የለም። ምንም አይነት ግን አላውቅም። ልቤ እየፈራ ነው። ሲጀምር ውስጥ አላስገባረብስ ተጠቅልሎ ነው የገባው። ውስጥ ሲገባ ያሰስ እንደምናምን ብዬ ውስጡንም ታጥቧል ውጭም ታጥቧል። እሱ ያሰስ ፖሊሶች ምን አይተው ነው?